ጓጓኝ እኮ ቶሎ በል። እንደዚህ መጓጓት እንዴ? አንተ ምን ነው የምትሰራው እዚህ? ቆይ ሲጀመር ምን ነው የምትሰራው? ናውጣ ከሰው ቤት ናውጣ። አንቺ ምን ነው የምትሰራው? ባለቤት ነው አይደለ? አይደለም። መኪና አለን፣ የንግድ ሱቅ አለን። በቃ አስመጪና ላኪነን ለማለት ምንም ያህል የሚቀረን ነገር የለም። ፕሮሰስ ስላላለቀ ነው እንጂ በሰዓቱ ማስመጣትና መላክ እችላለሁ። ኤክስፖርት እና ኢምፖርት እንደሚባለው ማለት ነው። ጉርስሽ በእጄ በልጥሽ በእጄ እንዳልጠጣሽ በእጄ እየበላሁ ማለት አንተ ነህ። ኧረ እባክሽ በልጽ እያሳደግኩ ዝም በይ። እገልሻለሁ። አንቺ ጭንቅላት ልጅ ሆነኝ በል። ልጄ ነህ። ኦኬ አልጋ ሲሰፋ ነው ወይስ ጥበብ ሲመለስ ነው? እንደ ልጅ ይወሰናል ማለት ልጁ እንዴት ወፍራም ከሆነ እንደዛ እያልኩ አይደለም፣ ያው እንደሚሰራው ስራ። ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ? ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን አንድ ባለ ታሪክ ይዤላችሁ መጥቻለሁ። ይሄን ባለ ታሪካችን እዚህ አብሮኝ ይገኛል። አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እስቲ በመጀመሪያ ስምህን ለኔ በተመልካቾቻችን በማስተዋወቅ እንጀምር። ኦኬ፣ ዳዊት እባላለሁ። እዚህ አዲስ አበባ። እሺ ዳዊት፣ እስቲ ምንድነው ወደኛ ሚዲያ ያመጣ ነገር? አይ ብዙ ነገሮች አሉ። ማለት ወደ እናንተ ሚዲያ ያመጣኝ ምክንያት እንግዲህ እንዴት እንደሚፈታ አላውቅም፣ ግን ከኔ እናንተ ትሻላላችሁ ብዬ አስባለሁና ሚስቴ በጣም እኔ ጋር ያላት ነገር ትንሽ ከበፊቱ የተለያየ ነገር ስላለ እሷን ነገር እንድታወጣጡልኝ የሆነችውን ነገር እንድታውቁልኝ ነበር ወደ እናንተ የመጣሁት። እሺ ችግር የለውም። እስቲ ከሚስቴ ጋር እንዴት እንደተገናኛችሁና እስቲ ሙሉ ስለ ሚስቴ ያለውን አንዳንድ ነገር እስቲ መጀመሪያ ንገረን። ሚስቴ ጋር በፍቅር ከቆየን በጣም ብዙ ጊዜ ሆኗል። ከ2 ዓመት ምናምን አካባቢ እዛ በላይ ይሆናል። በአጋጣሚ ነበረ ሚስቴ ጋር የተዋወቅ ነው። እኔ እንትን ነኝ ማለት የግል ሰራተኛ ነኝ። እሷ ደግሞ እንትን ነች ተቀጥራ ነው የምትሰራው። እና በሆነ አጋጣሚ ምን ይሆናል መሰለህ እኔ ድርጅት ጋር ስራ ፈልጋ ትመጣለች። ያኔ በጣም አሪፍ ቢዝነስ ነበረኝ ነው። ከዛ መታ አየኋትና ልጅቷን ነው ማስመለስ አይቻልም። በጣም ቆንጆ ናት፣ ከምልህ በላይ ውብ ናት። ስለዚህ ልጅቷን ወደ እኔ እንዴት መሳብ እንዳለብኝ አሰብኩና በቃ ለጊዜው ስራ ባይኖርም ስልክሽን እንቀያየርና እኔ ጋር ባይሆንም ሌላ ጋር ትሰሪያለሽ ብዬ ስልኳን ተቀበልኳትና ሸኝኋት። ገና ቤቷ ሳደርስ ነበር ቴክስት የጻፍኩላት ቆንጆ ነሽ ምናምን የሚል ነገር። ከዛ በዛ አጋጣሚ ያው ማውራት ጀመርን። በሰዓቱ ያው ለሷ የሚሆን ስራ ነው ያልነበረኝም። ከዛ በዛ እያወራን ቆየን። ስሩ ፕሮሰስ መጥቶ ወደ ፍቅር ተቀየረ ማለት ነው። እሷም እኔም አሪፍ ቢዝነስ ነበረኝ በሰዓቱ። በዛ አጋጣሚ ወደ ጓደኝነት መጣን ማለት ነው። ምን ላይ ነው አንተ ስራ? ምንድነው የምትሰራው? የግል ስራ? እኔ ነጋዴ ነኝ። ምንድነው የምትነግደው? አይ ብዙ ነገሮች እነግዳለሁ። ቡና እነግዳለሁ። ያው አሪፍ ቢዝነስ ነበረኝ በሰዓቱ እና እሱን ነገር የሚያመጣውት ከቤተሰብ መሬት ተቀብዬ መሬት ሽጬ አሪፍ የሚባል ገቢ፣ ይሄ ቀለል ያለ ገቢ ሳይሆን ቢያንስ በቀን ከ100,000 ብር በላይ አስገባለሁ። በዛ ሰዓት በጣም አሪፍ ገቢ ነበረንና እሷ ጋር በቃ አሪፍ የሆነ የፍቅር ግንኙነት ነበረን። እኔ በዋልኩበት ትውላለች፣ እሷ በዋለችበት ውላለሁ። አንነጣጠልም። በጣም የምንገርም ጥንዶች ነን። ሰው በእኛ ይቀናል ሁሉ። በቃ እንዴት አይነት ጥንዶች ናቸው። ገና ካፕሎች እያለን ሳንጋባ በፊት ሞዴሎች ነበርን። የሰፈር ሞዴሎች፣ አካባቢ ሞዴሎች ማለት አላል። ይሄ የተጋነነ ሳይሆን ደስ የሚል ኢትዮጵያዊነትን በሚገልጽ መልኩ ፍቅራችን እንደዛ ነው የምንገላለጸው እና አሪፍ ላይ ነበርን። መሀል ላይ ወደ ትዳር ዓለም ስንመጣ ምን ያህል ጊዜ ቆይታችሁ በፍቅር 2 ዓመት ገዳማ እንደዛ አካባቢ እንቆየን እና እኔ ነበርኩ ወደ ትዳር ዓለም ውስጥ ለምን አንገባ ምናምን ጥያቄ ሳቀርብላት በጣም ደስተኛ ሆነችና በቃ ችግር የለም ምናምን አለች። እሷም በዛ ሰዓት ተቀጥራ ሌላ ድርጅት ተቀጠረች። ይሄ ጉዳይ ማስፈጸም ውጭ ሀገር ሰዎችን የሚልኩት ጋር እዛ ጋር ተላላኪ ሆና ምናምን አሪፍ የሚባል ድርጅት ላይ እሷም ተቀጠረች። ግን የእሷ ደሞዝ ለእኔ ምንም ነው ኢቨንት ነች በሰዓቱ። ምክንያቱም እሷ የምታገኛት 50,000 በወር ነው። እኔ ግን በቀን የማገኘውን ገቢ ነው እሷ በወር የምታገኘውና ያው ስራ ቴላ ለማለት ከባድ ነው። ምክንያቱም እሷ ታምራለች ምናምን ብዙ ነገር ታውቃለችና እረፍት ትፈልጋለች።
እንድትሰራ አትፈልግም ነበር አንተ? እሷ እንድትሰራ አልፈልግም ነበር በሰዓቱ። ግን እሷ ደግሞ ማረፍ ትፈልጋለች። ማረፍ ምንድነው ኢንሲንስ ስራ አለኝ ማለት ትፈልጋለች። ውላ መግባት ትፈልጋለች። እኔ ባትሰራ ደስ ይለኛል የቤት እመቤት ሆና ብትቀመጥ። ምክንያቱም ያለኝ ገንዘብ በጣም በቂ ነው፣ ከበቂም በላይ ነው። አይደለም ለሷና ለኔ ለቤተሰቦቻችን ለሌላም ሰው የሚተርፍ ነገር ነው። 50 ሺህ ሰራ በቀን 60 ሺህ 70 ሺህ ሰራ አስቡ። በወር የምትሰራው ስራ አስቡና አንድ ደሞዝተኛ በወር የሚያመጣውን 50 ሺህ ብር አስቡ። ጭራሽ የማይገናኝ ነገር ነው። ደግሞ ለእንደኔ አይነት ቢዝነስማን ለሆነ ሰው በዛ ሰዓት ትንሽ ብር ነችና ያው እሷ ምን ትለኝ ነበር መሰለህ? ለምን ስራሽን አትይም? ለምን ቁጭ አትይም? አርፈሽ አትቀመጭም? እኛ ምን ጎሎናል? መኪና አለን፣ የንግድ ሱቅ አለን፣ በቃ አስመጪና ላኪነን ለማለት ምንም ያህል የሚቀረን ነገር የለም። ፕሮሰስ ስላላለቀ ነው እንጂ በሰዓቱ ማስመጣትና መላክ እችላለሁ። ኤክስፖርት እና ኢምፖርት እንደሚባለው ማለት ነው። ግን ያው ፕሮሰሱ ትንሽ ይከብድ ስለነበር ወይ ቤተሰብ ሊኖር ይገባል ወይ ደግሞ የሆነ ነገር ሊኖር ይገባል። እንደዛ ለሆነና በዛ አጋጣሚ ትንሽ ስለከበደን ወደዛ ሲስተም ውስጥ ያልገባው እንጂ ሰዓቱ በጣም አሪፍ ብር ነበረኝ። ለምን ቤትሽ ጋር አርፈሽ አትቀመጭም ስላት፣ አይ ፍቅር ለምን እኔ ማረፍ ፈልጋለሁ። እዚህ ማረፍ ፈልገው በስራ ነው ማረፍ ፈልገው ከቤት ጋር ቁጭ ብዬ አእምሮዬን ቢዚ አላደርግም ምናምን ትለኛለች ነበርና ፈቀድኩላት እንድትሰራ ምናምን። ከዛ በመሃል ላይ እንድንጋባ ጥያቄውን አቀረብኳት። ለምን ተጋብተን አብረን አንኖርም ምናምን ስላት በቃ በጣም ደስተኛ ሆነች። እኔም እሱን ነበር የምፈልገው እንዳላጨናንቅ ብዬ ሌላ ነገር እንዳይሰማ ብዬ ነው እንጂ እኔም ካንተ ጋር መኖር ነው የምፈልገው። በቃ በጣም ደስተኛ ሆነች። አላር በቃ ከደስታዋ ወሰን የሌለው ደስታ። ከዛ በቃ እሺ ምናምን ብለን ወደ ድግስ ተጀመረ። በሰዓቱ በጣም ብዙ ወጪ ነው ያወጣሁት። 2.5 ምናምን ሚሊዮን ነው። 2.5 ዘፈገን ከበዳ በጣም ይከብዳል። በርግጥ ሰዎችም እንደዛ ይላሉ። በሰዓቱ ለኔ ትንሽ ብሩ 2.5 ማለት ለኔ ኢቨንት ነች ሆነን ለመናገር ማለት ነው። በዛ ላይ እሷን ለማስደሰት ቤተሰቦች አሉኝ። ቤተሰቦች ተንቀባረው ነው የሚኖሩት። በጣም መልካም የሆነ የተረጋጋ ኑሮ፣ ምንም የማይቸግራቸው የሆነ ቦታ ላይ እንኳን መዝናኛ መናፈሻ ስንሄድ ራይድ አንጠራ ሌላ እንትና መኪና የራሳችን መኪና አስነስተን ነው የምንሄደው። በዛ ሙድ የሚባል መኪና ነው የነበረን። በቃ እንደዛ እያልን ወደ ትዳር ዓለም ውስጥ ገባን። 2.5 ሚሊዮን ብር አውጥቼ ያገባኋት ደግሞ በጣም ቆንጆ ናት። በነገር ላይ ሲያንስባት ነው እኮ ለሷ ይወጪ በጣም ትንሽ ነው ነበር ብሎ በሰዓቱ ማለት በጣም ብዙ ነው። አንተ 2.5 ሚሊዮን ብር ስትወጣ እኔ ቤተሰቦችህ እንዴት ነው ምንም አይነት ጥያቄ ያላቀረበው በጣም ብዙ ነው ብዬ ሳስብ ነው። በነገር ላይ በሰዓቱ ለሷ የሚያንስ ነገር ነው ይሄ 2.5 ሚሊዮን ለሷ ያንሳል እንጂ አይበዛባት። ለቤተሰብ በጣም ተወዳጅ ልጅ ናት ማለት ከኔ በላይ ሆናለች። ቤተሰብ ገና በፍቅር ዓለም ውስጥ እየኖርን ከቤተሰቦች መሃል ሰርጻ ገብታለች። በጣም ነው የሚወደው ሙር እኔ እንዴት አድርጌ ልግለጽልህ። በሰዓቱ በቃ ሁሌም እንድትለያቸው አይፈልጉም። ግፊት የሚያደርጉ የነበር ቤት ላይ እንድትውል ስራውን ትታ እንድትቀመጥ እነሱ ነበር ሲጀመር በፍቅር ህይወት እያለን ለምን አትቀመጥም ቤት እኛ እንኳን ጠግቧት በጣም ታስባለች፣ ታዝንላቸዋለች። በቃ የማይሆን ነገር ታደርግላቸዋለች። እኔ ከማደርግላቸው በላይ እሷ ታደርጋለች። እሷ በ50 ሺህ ብር ደሞዝ እኔ ማልገዛውን ነገር ትገዛላቸዋለች። አስበዋል። ይሄ ያስተሳሰብ ውጤታችን ነው። እኔ እኮ በጣም ብዙ ብር አለኛል፣ ግን እሷ የምታደርጋቸው ነገር በትንሽ በጣም ብዙ ነገር ታደርጋለች። እኔ ግን ብዙ ነገር ትንሽ ነገር አላደርግላቸው። ይሄ ያስተሳሰብ ውጤት ማለት ነው። እና በጣም ነው የሚወዷት። እና ይሄ 2.5 ሚሊዮን ስናወጣዎች እሷ ጋር ስጋባ በጣም ደስተኛ ነበር። ይሄ ዲፌንስ ያደረገኝ ተቃውሞ ያቀረበ ቤተሰብ የለም። ሲያንሳችሁ ነው ነበር የምንባል የነበረውና በዛ አጋጣሚ ያው ተጋባን። የእሷ ቤተሰቦች እንዴት ነው? ፋይናንሻሊ ስቴብል ናቸው ወይስ? የእሷ ቤተሰቦች ብዙ አይደሉም ማለት እንደዛማ ቢሆን ተቀጥራ ትሰራ ነበር። እና 2.5 ሚሊዮን ብር ከምትወጣ አንተ ለእሷ ቤተሰቦች አንድ ነገር ብታደርግላቸው እንዴት ነው? አላሰብክም ወይስ? ያው በሰዓቱ እኮ እኛም ትንሽ ነገር እናደርግላቸዋለን ያን ያህል። ስለዚህ ማውራቱ አስፈላጊ አይደለም እንጂ እኛም እናግዛቸዋለን፣ ማገዙን እናግዛቸዋለን ለእሷ ቤተሰቦች። የእሷ ብር 50 ሺህ ብር ማለት በወር የሚመጣው በጣም ትንሽ ነው። ግን አሁን ይሄ አስፈላጊ አይደለም። አሁን ለእሷ ቤተሰቦች ነገር ሳደርግ ነበር ምናምን ብሎ ማውራቱ ለእኔ ተገቢ አይመስለኝም። ሞራውን እሷን ብታናግራት ካረሳቸው እንደ በፊቱ አይደለችም እና አሁን ሌላ ሰው ነችብኝ። ለዛ ነው የመጣሁት።
አሁን ረስታው ካልሆነ ያን ነገር ሲደረግላቸው የነበረውን ነገር ለቤተሰቦቿ ከኔ በላይ እሷ ነገር ይመስለኛል። እና በመሀል ላይ ያው ቢዝነስ አንዳንዴ ከባድ ነው አይደል? ይከስራል። እኔ እንዴት እንደከሰረ አላውቅም። መሀል ላይ አደጋ ውስጥ ገጠመኝ። በቃ በጣም ነገሮች እየከሰሩ ምናምን ኢቭን በሷ መተዳደር ጀመርን ማለት ነው። ምን ያሁላ ሀብት ማለት እንዴት እንደሆነ አላውቅም። ያስበዋለሁ ለጋብቻ 2.5 ሚሊዮን አውጥተህ ያፈሰስከው ብር ከዛ ከሆነ ጊዜ በኋላ በቃ ይሄ ያላል እየቀነሰ የገቢ ምንጫችን በቃ ዜሮ ማለት ነው። ዜሮ። በትዳር ስንት ጊዜ ሆናችሁ? በትዳር 2 ዓመት ገዳማ ነው። በትዳርም በፍቅር ስማስ ነው 2 ዓመት ከ5 ወር መሰለኝ በፍቅር ዓለም ውስጥ የቆየ ነው። አጭር ጊዜ ነበር ይሄ ላይፍ፣ በጣም አጭር ጊዜ ነበር። ይሄም ከተጋባን በኋላም የአንድ ዓመት ከ5 ወር ምናምን ጊዜ ቆይታችን የሚገርም ማለት ነው። በቃ ሰው በአይናችን ላይ ይሄዱ እስከ ማለት ድረስ በቃ ማለት እሷን በጣም የምትገርም ልጅ ናት። እኔ ዛሬ የሆነችውን አላውቅም እንደነካት። እኔ ስከስር የሚሆን ሰዎች አንዳንዴ ስትከስር ይሄዳሉ ስታገኝ ይመጣሉ የሚባለውን ነገር አላምንበትም ነበር። ይሄ ከሷ ላይ ተፈጠረ ይመስለኛል። እና በሰዓቱ በጣም አሪፍ ጥንዶች ነው የነበርና መሀል ላይ ግን ስከስር የፈለገችው ቦታ ላይ መሄድ ስታቆም የፈለገችው ነገር መገዛት ሲያቆም እሱ ይሁን እኔ አላውቅም። በመሀል ላይ ኪሳራ ሲመጣ እሷ መሸሸት ጀመረች። ጭራሽ በነገር ላይ መፍረዱን አልፈርድባትም። በሰዓቱ ይሄ ወደ መክሰሩ ዓለም ደረጃ ስመጣ በዛም ሳሽር በተሰውን እንዳለ ይዛ ምኖር የነበረችው እሷ ናት። እኔ በቃ እየከሰርኩ ነው አላውቅም። እኔ ምንም ነገር ማስተዳደር አቁም በተሰማ ማስተዳደር አቅሙ አጣሁት። እና እሷ በዛ ሰዓት እያገዛች ነበር በተሰውነት በመናገር እንዴ በጣም ነው የምታግዛቸው። ያቺ 50 ሺህ ብር እንዴ ለሷ ቤተሰቦቹ ነው ለኛ ቤተሰቦቹ ነው። እና ቤተሰቦቹን በሰዓቱ የኔን ቤተሰብ ተሸክማ ነበር። እና ግን እየቆየች ስትመጣ ሳለችች መሰል አሁን ጭራሽ ማላቃት ሴት ሆነች። ኢቨን ወጣ ታድራለች። የት እንደምትሄድ አላውቅም። የት ነው የምሄደው ስላት እንደ በፊት በበጎ አትመልስልኝም። ይሄ የኔ ፍቅር የኔ ውድ ምናምን የሚሉ ቃላቶች ቀሩ። እኔ በዛ ላይ እየተዳከምኩ መጣሁ። በቃ አሁን ሌላ ሰው ነኝ። በነገር ላይ በጣም ወፍራም ነበርኩ በሰዓቱ። ይሄ በ2 ወር ውስጥ ሌላ ማንነት ውስጥ ገባሁ እኔም። እሷም በቃ ምን እንደተፈጠረ አላውቅም። ያው እየወጣች ማደር ጀምራለች። በጣም እኔ ምን ልበላት፣ እሷ ጋር ያላሳለፍነው ነገር የለም። በጣም ደስ የሚሉ ላይፎች ያሳልፈናል። አሁን በዚህ መሀል እሷን ዲፌንስ ማድረጉ ለኔ ተገቢ አይደለም ብዬ አሰብኩ። እሷ ጋር መጋጨቱ፣ መጣላቱ፣ መደባደቡ፣ መውጣት መውረድ፣ መካሰሱ ለኔ ባሉ ያለው መስሎ አይተሰማኝም። ነው እንደው በእናንተ ያው የእናንተን ቻናል እከታተላለሁና አሪፍ ቻናል ነው። ለዚህ አጋጣሚ እስኪ ነገሮችን ሶልቭ አድርገው የሚደርሱበት ነገር ካለ በሚል ነው አስበዋል። እንግዲህ ወደ እናንተ ስቱዲዮ የመጣሁት ችግር የለም። ለሱ ግን ምን መሰለህ እንግዲህ አንተ በጣም ሀብታም እንደነበርክ ኢቭን ለሰርግህ ራሱ ወደ 2 ነጥብ ምናምን ወጪ አድርገህ እንዳገባህ ነግረኛል። እና ታዲያ እንዴት ነው ኪሳራ ላይ ስትገባ እንዴት ነው ተበደረህም ቢሆን ወይ የነበረህን ንብረት ሽጠህ ገቢህን ለመመለስ እንዴት ነው አልሞከርክም ወይስ እንዴት ነው? አዎ በሰዓቱ ማለት አሰብኩት። አሁንም መኪና አለኝ ነገር ላይ ማለት እኔ ከነበረው ጋር ሳነጻጽረው በጣም ኤግዛክትሊ ኪሎ የተጋነነ ነገር ስለሆነብኝ ነው እንጂ አሁንም መኪና አለኝ እኮ የሚያምር መኪና ማለት ሽጬ የሆነ ነገር ማድረግ እችላለሁ። ግን አሁን ስላለ መክሰሪ በቃ ፍርሃት አለ አይደል? ይሄ ፍርሃት በጣም አንፈር ይሆን። ያ ሁሉ ብር ሲከስር ለጋብቻ 2.5 ሚሊዮን አውጥተህ ያገባህ ሰው ያ ሁሉ ቢዝነስ ከስሮ ሌላ ሰው ስትሆን አንተ ድብርት ውስጥ ስትገባ እንደዛ የምታፈቅርና የምትወድ ሚስትህ ካንተ ጋር መለየት የማትፈልገው ሚስትህ እንደወጣች ስታድር በዛው በቃ ማለት ብዙ ነገር ተበታተነ ማለት ብዙ ነገር ይሄ ዲስኦርደር ሆነና አሁን መኪና ያለችውን መኪና ሽጬ ወደ ቢዝነሱ ዓለም እንዳልገባ በጣም ከባድ የሆነብኝ ይፍራት ስጋት በቃ ፈራው። እንዴት ያ ሁሉ ንብረት ከስሮ አሁንስ የመኪና ያለችን ንብረት ሽጬ ቢዝነሱ ዓለም ብገባ በካዘረስ ያው ጎዳና ላይ ነው የምወጣው። ኦልሬዲ ወጥቻለሁ በለው እኮ ሚስቴ ያቺ የምትወደኝ ሚስቴ ከኔ ተለይታ ሌላ ቦታ ማደር ከጀመረች ወጥቻለሁ። እኔም ነገ ወጥቼ ማደር አዳሪ ነኝ ማለት ነው።
ስጋቱ አለ። እሱ ነገር ለማድረግ አልቻልኩም እፈራለሁ። አሁንስ እንዴት ነው ወጪ አስቤዛ ምናምን አሁን ላይ እንዴት ነው? እሷናት አሁንም ያንተን ቤተሰብ እየረዳች ያለችው ወይስ እንዴት ነው? አይ አሁን በቃ እኔ እንጃ ያው ትንሽ ነገር አለች እኮ በቃ ማለት ይሄን ያህል ከነበረው አንግል ነው እንጂ ትንሽ ነገር አለች። እሷም ተታቸዋለች። አሁን ጭራሽ ቸክም አታረጋቸው። ፊት ላይ በጣም በሆነ ጊዜ በቃ ያችን 50 ሺህ ብር አበቃቅታ እንትን ታረግ ነበር፣ የሆነ ነገር ታረግ ነበር። አሁን ግን ጭራሽ ተታቸዋለች። እኔም ወጥቻቸዋለሁ። ያው ያለውን ነገር ከምንም እያደረጉ ነው እየተጠቀሙ ያሉት እንጂ ትተናቸዋል። ሁላችንም ትተናቸዋለን። እና በቃ እንደምንም አድርጋችሁ እሷን እንድትሰሉልኝ ይፈልጋሉ። ቆይ አንተ ሳትጠይቃትም ለምንድን ነው እንደዚህ የምታደርጊው? ምንድን ነው እያመሸሽ የምትመጪው ወይ እያደርሽ የምትመጪው ብለህ እሷንም ወይ ደግሞ ቤተሰቦቿንም ወይ የገጠማት ነገር ካለ አልጠየቅም? አዎ በሰዓቱ ማለት እኔም ለማናገር ሞክሬ ነበር። ነገሮች እንደዚህ የሆነ እየተጋነኑ ወደ አቅጣጫቸውን እየሳቱ ሲመጡ እንዴ ለምንድን ነው ፍቅር እንደዚህ የምታደርጊው ምናምን ስል በቃ የምትመልስልኝ ምላሽ ፖዚቲቭ አይደለም፣ የሆነ ኔጌቲቭ ምላሽ ነው። ስለዚህ ማላቀት ሴት ነው የሆነች። ከዛ በኋላ እኔ ምንድነው ያሰብኩት ነገሮችን የሚስጥራዊ በሆነ መንገድ ማሳደድ ምንድነው ይሄን ያህል የቀየራት ነገር እንደዚህ ልትሆን የቻለችው ከምን አንግል ነው የሚለውን ነገር በፖዚቲቭ ሳይድ ማጣራቱ ነው እንጂ ከሷ ጋር ጦርነት ውስጥ መግባቱ አልታየኝም። ማለት ይሁን አላል አንተ ራስህን ዝቅ አድርገህ ስታይ የራስህን በደንብ ዲቨሎፕ ካላደረክ ነገሮችን በፓወር ነው መፍታት የምትፈልገው። እኔ ግን በቃ በሷ በልቻለሁ፣ ጠጥቻለሁ። በጣም ብዙ ነገሮች አሳልፈናል። ታውራለች፣ በእኔ ታውራለች። በሰዓቱ ረጅም ጊዜ 2 ዓመት ከ5 ወር በፍቅር 2 ዓመት በትዳር እንግዲህ 1 ዓመት ከ5 ወር ምናምን በጣም በሚገርም ትዳር ስንቆይ ታውረን ነው የኖርነው። ኢቭን ቀና ብላ ሰው አታይም በሰዓቱ። በቃ ማለት ካንተ ምንም ነገር ያጣሁት ነገር የለም ነበር የምትለው። ካንተ አጥቼው የማውቀው ነገር የለም። የሆነ እንደዛ አይነት አስተሳሰብ ስለነበራት እየተፈጠረውን ስተት ይሄ በመክሰሬ ሊሆን ይችላል ወይስ ሌላ የተፈጠረ ነገር አለ? እሱን ነገር ሂደታዊ በሆነ መልኩ ነው ማጣራት የፈለኩት እንጂ እንዲሁ እሷን በፎርስ በምናምን ማጣራት አልፈለኩም። ለዛ ያው መለኞች ጋር እንግዲህ መላ የሚኖራችሁ እናንተ ናችሁ ብዬ ወደ እናንተ መጣሁና አሁን ወደ እሷም ስትሄዱ ነገሩን ማጣራት ይከብዳችኋል ብዬ አላስብም። ምክንያቱም እሷ የቢዝነስ ሰው ናት። አሁን የ50 ሺህ ብር አለ፣ ከዚህ 50 ሺህ ብር ሌላ 50 ሺህ ብር ትፈልጋለች፣ 100 ሺህ ብር ምናምን። አሁን እናንተ በምን ብናጣራ ይሻላል ራሱ ብላችሁ እሷን ማጣራት እንኳን ቢከብዳችሁ እኔ ይሁን ጥቆማ የምሰጣችሁ እሷን እንትን ማድረግ ትችላላችሁ፣ ማግኘት ትችላላችሁ። ምን አይነት ጥቆማ? ለምሳሌ አሁን የምትሰራበት ድርጅት የተሻለ ድርጅት እናስገባሽ፣ የተሻለ ቦታ አለን፣ በጣም አሪፍ ቦታ ምናምን ብላችሁ አሁን እናንተ ስልክ ብትደውሉላት እመነኝ ወዲያው ነው እሺ ልትላችሁ ትችሉ። ምክንያቱም እሷ ለውጥ ፈላጊ ናት፣ የተሻለ ለውጥ ፈላጊ ናት። ስለዚህ አሁን እየኖረች ያለችው በዚህ 50 ሺህ ብር ነው። አሁን ደግሞ ማናጀር እናድርግሽ፣ የተሻለ በቃ የተሻለ ነገር እንከፍልሻለን። ይምራ 50 ሺህ ሳይሆን 100 ሺህ ሳይሆን 60 70 ሺህ እንክፈልሽ ብትሏት በቃ ለሷ ይሄ አፕዴቲንግ ነው። የ10 ሺህ ጭማሪው የተሻለ ነገር ስለሆነ በዛ ላይ ማናጀር እናድርግሽ ከኛ ጋር ስለ ብትሏት ዛሬው ልትመጣ ትችላለች። ስለዚህ በዚህ መልኩ እሷን ብታጣሩ ስለሷ በቀላሉ ማወቅ ምን እንችል ይመስላል። እኔ ነው ግን አንተ ቺት ታደርግብኛለች ብለህ ታስባለህ? ምናልባት አንተ ከደረሰብህ ወይ እናንተ ከገባችሁበት ችግር አንፃር ታክታ እየሰራች ወይ ደግሞ ስራ ቢዚ አድርጓት ወይ ያምሽች ወይ ያደረች ቢሆንስ ብለህ አላሰብክም? ግራ የሚያጋባ ነገር ነው። በእርግጥ እንደዛ ባይሆን ሴት ልጅ ቤቷን ታወጣ ታያራለች ብዬ አላስብም። ስለዚህ እኔም አሁን ተጠራጥሬ ነው ሁሉ ከእናንተ ጋር የመጣሁት። ምክንያቱም ቺት ልታደርግ ትችላለች፣ ሴት ልጅ ናት። ቤቷን ታወጣ ውጭ ላይ ካደረች ሌላ ምን ሊሆን ይችላል? ስለዚህ እንጃ ጠራጣራ። በዛ ላይ ሀብታም የሆነ ጓደኛ አለኝ። እንግዲህ አይታወቅም አይደል? ጓደኞች አንተ ጋር ስትሆን ያንተን ሚስጥር የሚያውቁ ሰዎች ይሄን አጋጣሚ ከጠቅሙ ያው ቆንጆም ስለሆነች የሚያደርገው አይታወቅምና በዚህ አንግል አሁን በጣም ጥርጣሬ አደረብኝ። ለዛ ነው ወደ እናንተ የመጣሁት ይሄን ነገር በደንብ እንድታጣሩልኝ። ማለት ጓደኛ ጋር ነው ጠርጠርካል? ያው እሱ ብቻም ሳይሆን ያው አይታወቅም፣ የሆነ ነገር አይታወቅም። እኔ በጣም ጠራጣሪ ነኝ። ማለት ከዚህ በፊት እንደዚህ አይነት ነገር አልነበረም። በጣም አሪፍ ነው፣ አሪፍ ባለትዳር ነበርን። ከዛም በፊት አሪፍ ፍቅረኛሞች ነበርን ብያለሁ። በእኛ በጣም ብዙ የሚቀና ሰው አለ። ስለዚህ ይሄ ነገር ሲፈጠር
ሳትጠራጠር ቀን ትጠራጠራለህ። እኔም አሁን ሞር በደንብ ነው የጠረጠርኳት። ስለዚህ እስኪ እንግዲህ የሚሆነውን ነገር እናያለን። ብቻ እንግዲህ እንዳልከኝ ከሆነ 1 ዓመት ከ5 ወር ምናምን አካባቢ በትዳር አሪፍ ላይ ነበረን ብለኸኛል። እንግዲህ አንተም አሪፍ ገቢ ነበርህና በትዳር ያን ያህል ቆያችሁ እንዴት እስከዛ ድረስ ልጅ አልወለዳችሁም? ማለት ልጅ ለመውለድ ምንም ያሳችሁ ነገር የለም ብዬ ስለማስብ ነው። አዎ ሀይ ልክ ነህ። ማለት እኔ ልጅ ለመውለድ ጥድፊያ ውስጥ አይደለሁም። ምክንያቱም እሷ እኮ እንውለድ ምናምን ትል በጣም ጭቅጭቅ ነበር እንውለድ እያለች። እኔ ግን በዚህ ፍጥነት መውለድ አልፈለግኩም። ማለት ከዚህ በላይ ካፒታል እንዲኖር ይፈልጋለሁ። የተሻለ ልጅ የተሻለ ቅርጽ ይዞ እንዲያድግ ይፈልጋለሁ። ማለት እንዴት ልበልህ፣ በቃ የራሱ ሲወለድ የራሱ መኪና የራሱ የሆነ ነገር ቤት ምናምን ይዞ አላር እንደማንም ወላጅ ልጄን ወልጄ ጎዳና ላይ መጣል አልፈልግም። በቃ የተሻለ ነገር እንዲኖሩ ስለምፈልግ ቶሎ መውለድ አልፈለግኩም። ለዛ ነው እንግዲህ የ50 ሺህ ብር ደመወዝተኛ ሆነ ያንተንም ቤተሰቦች እሷንም ቤተሰቦች አንተንም እንግዲህ በ50 ሺህ ብር እንደሚሆነው እያደረገች እንደምታስተዳድር ነግረኛል። ግን ይሄ ነገር አንተ እሷን ላይ ጀጅ ማድረግ የለብህም። ምክንያቱም እሷ የአንተን ቤተሰቦችም እንግዲህ 50 ሺህ ብር በጣም በአሁኑ ጊዜ በጣም ኑሮ ውድ ነው። አንተንም የአንተን ቤተሰቦችንም የማስተዳደር ያው ግዴታ የለባትም ብዬ በዚህ መሀል ልነግርህ ስለፈለግኩ ነው። እሷን በዚህ ምክንያት ጥፋተኛ እንድታደርጋት ስላልፈለግኩ ነው። አይ ልክ ነህ። በእርግጥ ያን ያልከው ማለት በሰዓቱ ነገሮቹ ሀብት ሲያደርጉ በቃ እሷ መወጣት ያለባትን ኃላፊነት መወጣት ስላለባት ነው ብዬ አስባለሁ። ግን ቢልም ያን ያህል እኔ ተወቃሽ አላደርጋትም። ምክንያቱም አሁን ከዛ በኋላ የተፈጠረው ነገር እየወጣችን ማደሯ እኔን በዚህ ቅስበት ትታኝ መቅረቷ ነው እንጂ ሌላው ነገር ያን ነገር ያው እንደ ይቅርታም ይደረጋል። በነገር ላይ ያው በሰዓቱ ስለተሰማኝ ነው እንጂ ያን ያህል ጥፋተኛ ናት ግን መውቀስ አልፈልግም። ግን ከሁኔታው ጋር የነበረውን ልገልጽ ስለፈለግኩ ነው እንደዛ አልኩ እንጂ ጥፋተኛ አይደለችም እያልኩ ሳይሆን ያው ጥፋትም ሊኖርባት ይችላል። ግን አንተም እንግዲህ ያደረግከው ነገር አለ። እንግዲህ በጣም ፈርተህ እንግዲህ በዚህ ችግር መሀል እንግዲህ ችግር ላይ ገብታችኋል። እንግዲህ ወድቀሃል ማለት ይቻላል። ማለት ከነበርክበት አንጻር በጣም ብዙ ብር እንደነበረ ነግረኛል። ኢቨን ለሰርግም በጣም ብዙ ወጪ እንደወጣ ይህ ሁሉን ሀብት እያለ ወድቀሃል። ያው እንዳለህም ነግረኛል። መኪናም አሪፍ መኪና እንዳለ መቼም ቤትም ይኖራል ብዬ አስባለሁ። እሱን ሸጠህ እንግዲህ ከችግራችን መውጣት እየቻልክ ምናልባት ዝም ማለትህም ሊሆን ይችላል ብዬ አስባለሁ። እንደዚህ እሷ ሜይ ቢ እየወጣች አንተ እንዳሰብኩትም ሊሆን ይችላል ያደረገች ያለች በምክንያት ነው። በነገር ላይ እኔ ቢዝነሱን ጠንቅቄ አውቀዋለሁ። አሁንም እኮ ወድቄ መነሳት እችላለሁ አውቀዋለሁ። ትናንትም እኮ ከውድቀት ነው የተነሳነው ሁላችን። ግን እኔ ለምን እንደሆነ ታውቃለህ? በዚህ ሁኔታ ላይ ሆነን እንዴት ነው ይሄን ነገር ላደርግ የምችለው? ከእሷ ጋር ያለው ነገር ስቴብል ቢሆን ሊኖር ይሄን ነገር ማድረግ እችላለሁ። ቢዝነሱን ጠንቅቄ አውቀዋለሁ። እንደምነሳ አውቀዋለሁ። ወድቄ እንደምነሳ አውቀዋለሁ። ግን እሷ ጋር ያለውን ነገር አሁን በምን ሁኔታ ለይቼው እንዴት አድርጌ ማለት ኮንፊደንስ እየተሰማኝ አይደለም። እሷ ናት አሁን ይሄ ነገሮችን እንዳላስኬዳቸው መኪናም ሽጬ ያለውን ነገርም ሽጬ ወደ ቢዝነሱ እንዳልገባ እየጎተችኝ ያለችው እሷ ነች። የእሷን ነገር አንድ ነገር ሳላደርግ እንዴት አድርጌ ሌላ ኤክስትራ ወጪ አውጥቼ ከስራለሁ በሚል አንግል ነው እንጂ የእሱ ነገር ጠፍቶኝ አይደለም። ልክ ነው። እሺ መልካም። መቼም ያው ፈተና መሀል ላይ እንግዲህ መውደቅም ማለፍም ሊሆን ይችላል። እንግዲህ አይበለውና ወይ ብትወድቅ ወይ ደግሞ እኛ እንዳሰብነው ወይም አንተ እንዳሰብከው ሳይሆን ቀርቶ ብታልፍ ምንድን ነው ያሰብከው? እንጃ እሱ ነገር በነገር ላይ ቢያልፍ ደስ ይለኛል። ብታልፍ እኔ ከእሷ ጋር መቀጠል በጣም ነው የምፈልገው። ማለት በጣም የምወዳትና የማከብራት ሚስቴ ነች። አሁን ላይ ሰዓት በጣም ብዙ ዋጋ ከፍዬላታለሁ። እሷም ለኔ ዋጋ ከፍላልኛለች። ፈተናውን ካለፈች ለኔ ንግድ በጣም ቀላሉ ነገር ነው። ያለውን ነገር ሽጬ አሪፍ ህይወት እየመራን መኖር እንችላለን። ችግር የለም። እንዳሰብኩት ሳይሆን ቀርቶ ማለት ባልሆነ ቦታ ያላስፈላጊ ቦታ እየሄደች ከሆነ የሆነ ኔጌቲቭ ነገር እያደረገች ከሆነ ግን እመነኝ በቃ ከእሷ ጋር ይሄ መፋታት ብቻ አይደለም። መፋታትማ ታዲያ እንዴት እንደዚህ ያደረገች ላትፋታ ትችላለህ? እፋታታለሁ። ግን ከዛ በኋላ የሚፈጠረው ነገር ግን አላውቅም። በጣም ከባድ ነው ማለት ምን አሰብኩ እሱ መናገር አልፈልግም። ግን ፈጣሪ ፖዚቲቭ ነው እናስብና በደህና መልክ ፈተናው የምታልፈው ያለው ለእኔ የምለው እሱ ነው። ከዛ ውጭ ግን አይ እንደዚህ እኔ እሷ ላይ እንግዲህ ይህን ፈተና ወድቃ እኔ እዚህ ነገር ውስጥ መግባት አልፈልግም። ምክንያቱም አንተ ሁሉን ነገር ግልጽ ሆነ እንድትነግረኝ እፈልጋለሁ። አጉል የሆነ ነገር አድርገሃት
እኔም እዚህ ጋር ኃላፊነት ወስጄ ነው አይደለ አንተን የጠራው መቼም እንደዚህ የጠራው አንተም ነገሮችን ማወቅም ማጥራትም ስለፈለክ ነው እንጂ ነገሮች ተጋልጠው እሷን የሆነ ነገር እንድታረጋት አይደለም። ስለዚህ አሁን እያሰብክ ያለው ነገር መጥፎ ነገር ከሆነ ካይምሮ እንድታስወጣ ፈልጋለሁ። ምክንያቱም ለአንተም አይበጅህም ለእኔም ጥሩ አይደለም። እንግዲህ እሷም ባለቤትህ ነች፣ ፍቅረኛህም ነች። እንግዲህ በጣም ብዙ ጊዜ ይሆናችኋል አብራችሁ ኢቨን ያንተንም ቤተሰቦች እያስተዳደረች እንደነበረ ሰው ነች፣ መቼም ትሳሳታለች እንጂ አሁን እንዳሰብከው መጥፎ ነገር ለማድረግ እያሰብክ ከሆነ እኔ እዚህ ጋር ላቆም እፈልጋለሁ። ምክንያቱም እንደዚህ አይነት ኃላፊነት አልወስድም። አይ ልክ ነህ። ያው አንዳንድ መጽሐፎች ምን ያሉ መሰለህ ቂም ያለ በቀል ዋጋ የለውም ይላሉ። ማለት እኔ በምን አንግል ነው ይሄን ያህል ርቃ ልትሄድ ይቻለችው? ማለት ምን አጣ ነው ከኔ ያጣቸው እኮ ብር ነው፣ በቃ ኪስ ብር ነው። እዛ በፊት ያለውን ነገር ዲቴል ነበር የምንነጋገር። ኢቭን በነገር ላይ ግንኙነት ላይ ራሱ ዲቴል ነው የምናወራ። በቃ ምን እንደባበቀው ነገር የለም። ስበዋላ ከኔ ጋር ምንድን ነው ያጣችሁ? እቺ ልጅ እኔ ምንድን ነው ያጣችሁ? ዛሬ ማጣቴን አውቃ ነው ሄደች ወይስ ሌላ ነገር እንደሌለ አውቃለሁ? ምንም ነገር እንደሌለ ስለማቅ እኔ እንጃ። ያው እንግዲህ ያው በእርግጥ አንተ ያልከው ነገር ማሳማኝ ነገር ነው። ለኔ ስትል ዋጋ እየከፈልክ ነው ያለው። አደጋ ነው ብለህ ካሰብክ ያው እኔ ለአንተ ስል ነገሩን ልተው እችላለሁ። እኔም አንተ እንዳልከው ነገሮችን ማጣራት ከፈለክ እንግዲህ ዛሬም ቢሆን ደውዬ ዛሬም ምን ከሆነ ነገም ከነገ ወዲያም ጠርቻት ሰው ለነገራት ይችላል። ነገር ግን ያ ነገር አስበህ ከሆነ እዚህ ጋር አይ ልክ ነህ። በቃ ማለት እኔም ከሆነ አሰብኩት ማለት እኔ መበቀል ነበር ፈልገው ይሄን ነገር ፈተናውን ካላለፈችና ያልሆነ ቦታ እየሄደች ከሆነ እኔ ልጅቷን ራሱ ባጠፋት ደስ ይለኛል። ግን አሁን ያንተ ያልከው ነገር ደግሞ ለሰዎች ስትል ነገሮችን አይተህ ታልፋለህ፣ አይተህ ትተዋለህና አንተ ለኔ ብለህ ዋጋ እየከፈልክ ነው። ነገ ደግሞ ከዚህ በላይ ዋጋ ትከፍላለህ። ስለዚህ በቃ ያለኝ ምርጫ የሚሆነው መተው። እሷ ጊዜ ያዋረዳት፣ ጊዜ ይፍረዳት። እንደተጫወተችም ጊዜ ይጫወትባት ብዬ መተው ነው እንጂ ሌላ ምንም አማራጭ እንደዚህ ይሄን ነገርም ላይፈጠር ይችላል። እሱማ እድለኛ ከሆንኩ ነው። እድለኛ ከሆንኩ ነው። ስለዚህ ችግር የለውም። ስልኳን ትሰጠኝና እንግዲህ ዛሬ እሺ የምትል ከሆነ አንተን የምናዘጋጀው ክፍል አለ። እዛ ክፍል ቁጭ ብለህ ነገሮችን ተከታተላቸዋለህ። ካሜራም እናስቀምጣለን፣ ያም ካሜራዎችን እናዘጋጃለን። ከዛ የሚፈጠረውን አብረን ምን ይሆናል ማለት ነው ቁጭ ብለን። እሺ ሳያስ ስልኳን ልንገር። ሄሎ ጤና ይስጥልኝ። አብሮ ይስጥልኝ ማለት ነው። የረዴት ስልክ ነው? አዎ ነኝ። እንዴት ነሽ? እኔት ከአሌክስ ፔልሲ ነው የምደውልልሽ። የሆነ ስራ ነበረኝና ሰው ነው ስልክሽን ሰጠኝ። በጣም ጎበዝ ነሽ ተብዬ ነው አንቺ ጋር የደወልኩት። ያው ምሳሌ ስራ አሪፍ ነው፣ በጣም ብዙ ከስተመርም አለሽ የሚባል ወሬ ስለሰማው ነው። እኔም እንግዲህ አሪፍ ስራ ስላለኝ መቼም ሰው ደግሞ የተሻለ ስራ ይፈልጋል ብዬ ስለማስብ ነው አንቺ ጋር የደወልኩት። አዎ ልክ ነህ። አዲስ ነው የደወልኩት ደግሞ። አዎ እና እንዴት ነው ዛሬ ይመችሻል? ስራው በጣም አቻኳይ ስለሆነ ዛሬ መተሽ እንግዲህ ብትናወራ ደስ ይለኛል። ስራዬም ወይ ካልሆነ ሌላ ሰው ለመስጠት። አረ ችግር የለም እመጣለሁ ይቻላል። የት ነው አድራሻውን ቴክስት አድርግልኝና እመጣለሁ። እሺ አድራሻውን ቴክስት አደርግልሻለሁ። ቶሎ ነይ፣ ስራም ቢዚ ስለሚያደርገኝ እንዳታረፍጂ። ኦኬ ችግር የለም አላረፍኩም። እሺ በዚህ ስልክ ቴክስት ላድርግልሽ አይደለ? አዎ ቴክስት አድርግልኝ። እሺ አዎ ነግሬያለሁ። ለውጥ ፈላጊ ስለሆነች አይ ደስ ያለው እንደውም እንደጠበቅኩት አይደለም። ቶሎ ለምጣት ተስማማች። እንግዲህ እሺ ብላለች። አንተም እንግዲህ ምን እናዘጋጀልህ ቦታ ይኖራል። ያው እሱ ልጅ ትከተለዋለህ፣ እሱ ያሳያል። እኛም እንግዲህ ካሜራዎችን እናስተካክለን ሁሉንም ነገር ለአንተ ግልጽ ሆኖ እንዲታይ ለማድረግ አንተም እዛ እንግዲህ በጥሞና ምንም ነገር ስሜታዊ ሳትሆን አይ ችግር የለውም ግንፍል ለምሳሌ ምክንያቱም ስራችን ይበላሻል። እስከ መጨረሻ ድረስ እንድጠብቀኝ እኔ ውስጥ ገብቼ ተዘጋጅቷል እና ውጣ እስክል ድረስ እንዳትወጣ። ያው እንግዲህ ተመልካቾችን ከዳዊት ጋር የነበረን ቆይታ ተመልክታችኋል ብዬ አስባለሁ። እንግዲህ የሚያሳዝን ታሪክ ነው የነገረን። ብዙ ወጣ ወረዶችን፣ ብዙ ችግሮችን፣ ብዙ ሀብቶችን አሳልፎ እንግዲህ አሁን ያለበት ደረጃ እንደደረሰ ነግሮናል። እንግዲህ ባለቤቱም እዚህ እየመጣች እንደሆነ ነግሮኛል። እንግዲህ እኛም እሷ እስከምትመጣ ድረስ ካሜራዎቻችንን ድብቆቹን ካሜራዎች ሴታፖቹን እናስተካክላለን። እንግዲህ እሷ ደግሞ መጣ ፈተናውን የምናካሄድ ይሆናል። እንግዲህ የሚፈጠረው ነገር ደግሞ ምንም ነገር አናውቅም። የሚፈጠረው ነገር አብረን ምን ይሆናል? አብራችሁ ቆዩ።
በጣም ጎበዝ ቀጠሮ በጣም ታከብራለች። ትንሽ እንደውም አረፈድኩኝ። የሆነ ፕሮግራም ነበረኝ ከጓደኞቼ ጋር። ይቅርታ ከፕሮግራም ላይ መስሎሽ ችግር ስራ አይደል? ስራ ነው። የምትጠጣ የሆነ ነገር ውሰጂ። ውሃ ከፈለግሽ ፈልጊያለሽ የሚለው ውሃ ብርጭቆ ያስፈልጋል ወይስ ነው? አይ አንተሻል ታስተውቂያለሽ። ፈራጅ ይሻላል ሲጀመር ፀሐይ ምናምን ነገር ደስ ያለው የተወሰነ በስልክ አውርተናል አይደል? ያው የፈለኩሽ ያው ለስራ ነው። የተወሰነች ስራ አለችልኝ። ያው ጎበዝ ነሽ ተብያለሁ። አንድ አይነት ስራ ነው። ግን ስምህን አላስተዋወቅከኝም። ስሜን በስልክ አሌክስ ፒኤልሲ። ኦኬ አንተ ነው ድርጅቱ? ድርጅቱ የራሴ ነው። ኦኬ እዛ ነው አንቺን የፈለኩሽ። ያው ተመሳሳይ ስራ ነው መሰለኝ እዚህ፣ ግን ያው ክፍያው ይለያያል። የጎበዝ ነሽ ስለተባልኩኝ እኔም ስራዬ ትንሽ የተቀዛቀዘ ስለመሰለኝ ጎበዝ ሰው ያስፈልገኛል ወይ ስላሰብኩ ነው። ቴንክ ዩ። እንዴት ነው እዚህ ስራ ላይ ብዙ ጊዜ ቆይሽ? ትንሽ ጊዜ ነው 3 አመት ከምናምን። 3 አመት በጣም አሪፍ ነው እንጂ እንዴት ነው ትንሽ ጊዜ ሆነው? አይ ያው እንግዲህ ለስራው ፍቅር ይለያያል። ስራው ጋር ፍቅር ስላለኝ ነው። ስራው ማለት ፈልገሽ የገባሽው ስራ ነው? አሰብሽበት ነው? አዎ በጣም ወደው ስራ ነው። ደስ ይላልና የኢትዮጵያን ሕዝብ ጨርሰሽ በኋላ ወደ ውጭ እየላክሽ አይሻልም? ይሻላል። እኔ ይሻላል ባይ ነኝ እኔ። ምክንያቱም እዚህ ጋር ትንሽ የተሻለ ነገር ያስፈልገናል አይደል? ሁላችንም። ሁሉም ሰው አንቺ እንዴት እስኮንተር ያለችሽም ወደ ውጭ መሄድ ፍላጎት የለሽም ነው ወይስ እንዴት ነው? አይ እኔ እንኳን ፍላጎት የለኝም። ፍላጎት ደስ ያለው በነገራችን ላይ እኔ ሀገሩን የሚወድ ሰው በጣም ደስ ይለኛል። ኦኬ በጣም ብዙ ሰው አለ። እኔም በጣም ነው ሀገሬን የምወዳት። ለዛ ነው ወደ ውጭ መሄድም አልፈልግም። እዚህም በጣም ስለምወዳት ነው መሰለኝ ያው ፈጣሪም የምፈልገውን ነገር በደንብ ያሳካልኝ። ከዚህ ሀገር መውጣት ስለማልፈልግ ምናልባት ይሆናል ብዬ አስባለሁ። ጭራሽ አንድ ቀን ማስብ ያለቀም ባይገርምሽ። የተሻለ ነገር ነው። የተሻለ ነገር እዚህ እስካገኘን ድረስ እኔ ስጀምር አሁን ድርጅቴን ስጀምር ከዜሮ ነው የተነሳሁት። ምንም የለኝም ነበረ። ኢቨን ቤተሰቦቼ አክቹዋሊ ነበራቸው ብር፣ በጣም ብዙ ብር ነበራቸው። ግን እኔ ከነሱ መጠየቅ አልፈለኩም። በራሴ ነው የተነሳሁት። አሁን ፈጣሪ ይመስገን የራሴ ነው። በራሴ በትንሽዬ ነገር ነው የጀመርኩት። ግን እንደዚህ ያርጋሁ ብዬ ራሱ አልጠበቅኩም። ግን በቃ የራሴን ጉብዝና ራሴን ማድነቅ ወዳለሁ። የራሴ ጉብዝና ተጨምሮበት ደስ ይላል። አንተ ራስን ካላደነክ ማን ከሰው ኤክስፔክት ማድረግ ከባድ ነው። ራስሽን ማድነቅ ራስሽን መውደድ አለብሽ ብዬ አስባለሁ። በጣም ጎበዝ ነሽ አንቺን። በነገራችን ላይ እኔና አንቺ የሚመሳሰል ነገር አለ። ይኖራል የተወሰነ ነገር እና 3 አመት በጣም አሪፍ ነው። እኔም መሰለሽ ከስተመሮችን አንቺ ነሽ መሰለኝ አይ ቲንክ ድርጅት የራሱ እንዲገዘገዝ ምክንያቱ ብዬ ማሰብ አንቺ ነሽ። እንዴት አጣርቻለሁ። ያው ልጅ ሲከሰር ከኋላ ከጀርባ ነው። አዎ ብዙ ነገር ሳጣራ አንቺ ነሽ እንግዲህ ከስተመሮቻችንን በጣም ጎበዝ ነሽ ታውቃለሽ። ችግር የለውም እናሳድገዋለን አብረን ድጋሚ። ስንት ነው እዛ የምታሰብልሽ? ይቅርታ ግን ሞቅም ስለፈለኩ ካልፈልግሽ አለመናገር ትችያለሽ። ኧረ ችግር የለውም። ያው 50,000 ድረስ አገኛለሁ። ኮሚሽን ምናምን የለውም? አንዳንዴ ይኖረዋል፣ አንዳንዴ ደግሞ ማለት ብዙ ጊዜ አይደለም፣ አልፎ አልፎ ነው የሚኖረው። በጣም ስለሽ በጣም አነሰብኝ። ግን ስለሽ እኔ አውቀዋለሁ ስራውን በጣም ብዙ ብር ይገኝበታል። ከዛ በላይ ነው የምታስከፍሉት እናንተ? አዎ እኔ ለትንሹ ለጁኒየር ብሉ ለሚታሰቡ ሁላ እንደዚህ ማንቻል ከፍሎ እንኳን እንደዚህ በጣም ለዛ ነው የከሰርከው። የከሰርኩት እሱ ነው ብዬ አላሰብም። በአንቺ ምክንያት ነው። የምሬን ነው። ንቅለት መስሎሽ ነው? እክሳይ ችግር የለውም። እንዴት ነው ግን ስለሽ አንቺ ያለሽበት ድርጅት መቼም ይከፋቸዋል ብዬ አስባለሁ። እንዴት ነው ለእነሱስ? ያው ሰው አይደለም የተሻለ ነገር ስናገኝ እኮ ሙት ማድረግ ግድ ነው። በእነሱስ የተሻለ ነገር በቅርቡልሽ ምን ትያለሽ? እኔ አሁን ነው ስለሽ ተፈራርመን ዛሬ ነው ተፈራርመን እንድትሄጂ ነው ፈልገው። ችግር የለውም። አታስብ። በእኔ በኩል ያለው እኮ ምን መሰለሽ ያሰብኩት ደሞዝም አለሽ የተሻለ ነው ካሁን ከሚከፈልሽ እጥፍ እከፍልሻለሁ እና ያው እያየሁ እጨምራለሁ። ያው ባንዴ በጣም ብዙ አረ በቃ አይ ነው ስራ ይበዛል። ግን እንደዚህ ነው ላይሆን ይችላል። ኦኬ ስራ ፈልጋለሁ። በጣም ብዙ ስራ ፈልጋለሁ። እኔ ስራ ላይ በጣም ኮስታር ያልኩ ሰው ነኝ እና ኮሚሽንም አስበሻለሁ የተወሰነ ፐርሰንት ማለት ነው። አልፎ አልፎ ሲሆን ሁሌ ሰው በላክሽ ቁጥር የተወሰነ ገንዘብ ይኖርሻል አንቺ እና አንቺ ጥንካሬ ደግሞ
ብዙ አይነት ፓኬጆች ያዘጋጀልሻል። እኔ ስራ ጋር እኔ ድርጅት ጋር ማስክ ያረከው ግን በሰላም ማስክ ትንሽ ሰሞኑን ጉንፋን ሳይሆን የተለያዩ ሽቶች የሸተቱኝ ስለሆነ ትንሽ እያፈነ ስለሆነ ይቅርታ አንቺን ንቄ ምናምን አይደለም። ከፈለግሽ አውርቋለሁ አንቺን ደብርሽ ከሆነ ችግር የለውም። አይ የሚያምር ከሆነ ይቅር እያመመኝ ስለሆነ ግን ይቅርታ በጣም ችግር አሁን ነው ታውቃለህ። ያስተዋልኩ ጥያቄ ፈጥሮብኝ ነው። እሺ ይቀጥል። ብዙ ሰው አሁን ነው እንደውም ማድረግ የጀመርኩት። ብዙ ሰው ነው የሚጠይቀኝ ነበር ማስክ አድርገን ያበላሻል ፊት ምን ያደርግልኛል? ፊት ተበላሸ። ኦኬ የራስህን ህይወት ጀምረሃል ነው ጨርሰሃል ነው የሚባል ጨርሰሃል ማለት ነው። ምን ያደርግልኛል ማለት ፊት አይቶ ነው ማለት ነው ፋሚሊ የሚመሰርተው። ወደዛ ወርሽ ነው የምታስበው? አይ ያው ሁሉም በሁሉም መስፈርት ይወስናል። ሰው እንደተለያየ ምርጫ አለው ብዬ ነው። አንቺ አሁን ቆንጆ ስለሆንሽ ቤተሰብ ምናምን መስርተሻል ማለት ነው? ነው አይ እኔ እንኳን ቤተሰብ የለኝም ስለ ፋሚሊ ምናምን አሉ። ግን የራሴን ህይወት ያው ገና ተፍተፍ እያልኩ ነው። የምርሽን ነው? እኔ አላምንሽም። የምር አላምንሽም። እንዴት? አንቺን የመሰለች ልጅ ስለሽ በጣም ቆንጆ ነሽ። አሪፍ ስራ ነው የሚሰራው። ስራሽ ራሱ በጣም ከብዙ ሰው ጋር ያገናኝሻል። ያው ስራዬ ላይ ቢዚ ሲሆን ነው ወደዛ ትኩረት ያልሰጠሁት ይመስለኛል። ስቲል ለማመን ከባድ ነው። ግን ለማንሽ መታሽ ደግሞ አይመስልም ተዘተየ ብዙ ሰው ይለኛል አታምኑኝም። እኔም አላምንሽም። ብዙ ሰው ጋር ሁሉም እውነት ናቸው። ደግሞ እውነት ነው ሲጀምር እንዴት አንቺ ማለት አንቺን ቆንጆ ሁሉ ያገባል እንዴ? አዎ አንተ ለምን አላገባህም? እኔ ቆንጆ አይደለሁም። በራሴ ኮንፊደንስ አለኝ ብላይ ነበር። እና ቢኖረኝ እንግዲህ እውነታው ላይ ነው። አንቺ አንቺ አይደለም አንቺ በጣም ቆንጆ ነሽ ማለት ነው። እሺ አመሰግናለሁ። ግን ያው እኔ እንጃ ሜቢ ስራዬ ላይ ትኩረት ስለማድረግ ይሆናል። በጣም ስለሽ የኔ ስራ ለመበላሸት የኔ ቢዝነስ ለማቀዝቀዝ እንግዲህ ፍራሽ አታገቢ ጠንክረሽ ሰርተሽ እንግዲህ እኔ ቢዝነስ ያቀዘቀሽው አንቺ ነሽ ዋነኛ ምክንያት። እኔ በጣም ብዙ ታርገለሁ እንዲማ እንትን አታርገኝ ተጠያቂ አታርገኝ። አይ የራሴን ጥፋት ነው። እና እንዴት ነው እስካሁን ድረስስ ስለሽ ፋሚሊ ፍቅረኛም ለመያዝ ማለት ሰብሽም ወይስ አሁን የፖሊስ ጥያቄ ጀመርክ? የሚደብርሽ ምናለው እንዴ? ነው አይ የሚደብርሽ ከሆነ ጋኔ ስለሽ ትንሽ ደስ ስለሽኝ እንግዲህ ተጫዋች ነሽ ደግሞ እንዳየት ከሆነ ያው አዎ ተልግባባለው ከሰው ጋር አሰራውም ሜቢ ያደርጋል ብዬ አስባለሁ። ምሳሌ ከብዙ ሰው ጋር አዎ ብዙ ሰው ጋር ነው የሚገናኘው ምናምን። ለዛ ነው እኔም መሰለሽ ፋር ኬርኩኝ ችግር የለም ይቅርታ። ግን ያው እኔ ደስ ስለሽኝ ያው ልታውቀው ነው ኦኬ። ግን ያው በአጠቃላይ ፋሚሊ ሊንግ በሚለው ዘግቻለሁ ብዬ ነው እኮ እስካሁን ድረስ ይዘሽ ተቀኝ ነው እንዴ? ያው በፊት ላይ ነበረ ከዛ ታዋሽ ነው ታውሽው ነው እሱም ታወኝ እኔም ታውኩት። ከባድ ነው እሱ ታወኝ የሚለው ትንሽ ይከብዳል። እንዴት እሱ አይተውሽም ብዬ እኔ እርግጠኛ ነኝ አንቺ የምትታያለሽ። ለምን ያው ሰው ይታመናል ብለህ ነው? ያው ሰው ስለሽ እኮ ምናልባት አንቺ ተታሽው ከሆነ የምልሽ እኮ ለዛ ነው እንጂ አንቺ ትታመኛለሽ ብዬ አስባለሁ። እስካሁን ባየሽ ለመግባባት ነው እንጂ ያን ያክል እንኳን ተናል መጥፎ ነገር ተፈጥሮ አይደለም። የተለያየ ነገሩ ብዙ ሰው አለ ማቀው ብዙ ድረይስ አለ ከዛ ውስጥ ልክተት በቃ ድረይስ ነው ይሄ። እና እንዴት ነው ብቻሽን የምትኖሪው ወይስ ከቤተሰብ ጋር ነው? እንኳን ብቻዬን ነው የምኖረው። ብቻሽን? እንዴት ነው ኑሮ? እንዴት ነው ከባድ ነው ወይስ? አይ ያው ብቻዬን አይደለም እንዴት ይከብደኛል። ሴት ነሽ። እኔ ራሱ ምን መሰለሽ መጀመሪያ አካባቢ እንደወጣው አካባቢ ስራዬን ገና አሪፍ ነገር እየሆነ ነገርና ስወጣ ትንሽ ይከብደኝ። እኔ እንኳን ወንድ ሆኜ ማለት ነው። አዎ ልክ ነው። ባይዘው ለሴት ይሻላል እኮ። እሺ እንዴት አሰራሽ እንደዚህ? አይ ለሴት ይሻላል። ብዙ ኦፖርቹኒቲ ታገኛለች፣ የስራ እድል ይመጣላታል ምናምን። ያው እኛና አሁን እኔ የምሰራበት ቦታ ላይ ወንዶችም አሉ እና እኔም የማገኛቸውና እነሱ የሚያገኙት አንድ አይነት አይደለም። ስለ ያው ሰው የሚመጣው ምናምን ሴት ልጅ ሲያገኝ አፕሪሺየት ማድረግ ይወዳል። ሴት ልጅ ብቻ ሳይሆን ቆንጆም ሲያዩ ምናምን ነገር ይታላሉ ነገራችን ላይ። ይሄን እንጃ ምናልባት ለዛም ሆኖ ይሆናል። ታውቂዋለሽ እኮ አንቺማ ለመደበቅ ፈልገሽ ነው እንጂ። አይ ለመደበቅ ፈልጌ እንኳን አይደለም ግን ይሆናል በሚለው። ዛሬ ራሱ አለባበስሽ በጣም ነው ደስ የሚለው። እንደዚህ ነው ሁልጊዜ የምለብሽው ወይስ ፕሮግራም ነበር እንጂ ብለሽ ነበር ወይስ? አዎ
ፕሮግራም ነበረኝ፣ ግን ያው ብዙ ጊዜ እንደዚህ ነው የምለብሰው። ደስ ይላል በጣም ስልሽ እንደዚህ እየለበሽ እንደዚህ ቆንጆ ሆነሽ መቼም ዝም ስራዬ ባይቀዘቅዝም ሲጀመር ግራ ይገባኝ ነበር። ሲጀመር እንዴት ነው ስራው ላይ ማለት ከኛ አሁን እኔ ምን መሰለሽ ሰው እልካለሁ ለማሰራቸው ሰዎች እንግዲህ የተወሰኑ 8 ሰዎች ነው ያሉት ለጊዜው። ለስምንቱም ፐርሰንት ማስበላችኋል የወርም ማስበላችኋል። እንዴት ነው እናንተ ጋር የምትሰሩበት ድርጅት ጋር እንዴት ነው ማለት ያኔ ስራ አሁን እኔ ማሰራቸው ልክ አይደለም ነው ወይስ እንዴት ነው የኔ ሊቀዘቅዝ ይችላል? ያው ብዙ ጊዜ የስራው መቀዝቀዝ የሚያጋጥመው ኮምፒቲሽን ሲኖር ነው እና ወይ አንዱ የተሻለ መስሎ ከታያቸው ወር ደግሞ ያኛው ዝቅ ያለ ከሆነ ገብተዋል ማለት እንዴት ነው እንትን የሚሰጡት ገንዘብ ዝቅ ያለ ከሆነ ወደዛ የኛ ህዝብ ደግሞ ከጥራት ይልቅ የሚመርጠው የገንዘብ መቀነስን ነው ብዙ ጊዜ። የእናንተ ትንሽ አነስ ይላል ማለት ነው? እንደዛም ሊሆን ይችላል። ያው እንግዲህ ትክክል ሊገብተንበት ያለውን ነገር ወዴት ነበር የምትልኩት? ማለት ወዴት ትልኩ ነበር? ወደ የተለያየ ሀገር፣ አረብ ሀገርም ይሁን ውጭ ሀገርም ይሁን አውሮፓ ላይ ሁሉም ቦታ ትልካላችሁ? አሜሪካ ትልካላችሁ? አዎ እንልካለን። እና ቆይ ስልሽ መቼም አውሮፓ ምናምን እያለሽ ገንዘብ ማለት ያወጣል ማለት አነስ አድርጎ መላክ ሰው ማለት ከነሱ ያው ከብዙ ነው የሚገኘው። ሰው ስለሚበዛ ከብዛት ነው የሚያገኙት እነሱ። እና አሁን አንቺ ቆይ መትመክሪኝ እንዴት ነው አነስ ላድርገው ነው ወይስ እንዴት ነው? ያው እንግባበትና ስራው ላይ ይስተካከል ነገር ካለ አብረን እናያለን። ስልሽ አሁን ስትገቢ በጣም ብዙ ነገር ነው ማስተካከል ያለብሽ ብዬ አስባለሁ። ምክንያቱም አንቺ በጣም ጎበዝሽ እንዳየሽ ከሆነ አመሰግናለሁ። እኔ ደግሞ ስልሽ አሁን ይሄ ስራው ላይ ብዙም ፎከስ እያደረኩኝ አይደለም። ምክንያቱም ሌላ ድርጅት አለኝ። ይሄም ያው እሰራለሁ እኮ ግን ያው ያን ያህል ፎከስ አላደረግም። ገቢም ትንሽ እየሰራሁ ሆነ የሚያስገኘኝ ለዛ ነው። እና አንቺ ማለት ጎበዝም ከሆንሽ ምናልባት ብቻዬን ነው ኖሮ ስራሽን ከዚህ በኋላ ኃላፊነት ሙሉ ለሙሉ ለአንቺ ልስጥሽና የድርጅቴ ቀደም ካልኩት ተጠፍ ካልኩት ወይ የተወሰነ ነገር ጨመረልሽና ፐርሰንቱን ቢሆን ሙሉ ለሙሉ ለአንቺ ኃላፊነት ሰጥሽ ለማንቺ ማስተካከል ድርጅቱን አሪፍ የማድረግ ማለት ኃላፊነት ትወስጃለሽ ወይስ ማማቶች ከሆነ ችግር የለውም? ኧረ ችግር የለውም። እርግጠኛውን እንተስብ እኮ ችግር የለውም ሳይሆን እርግጠኛ ሆነሽ በስትክክል እንድትነግሪኝ ነው ፈልገው ኮንፊደንስ ፈልጋለሁ። ያው እንግዲህ ኮንፊደንስ ሊኖርህ ይገባል። ገብቶሃል አይደል? እርግጠኛ ሆነብኝ ብያለሁ። ስለዚህ አታስብ። ልክሊ ስንገባበት ደስ ግን እንዴት ነው ስልሽ ብቻዬን ነው የምኖረው ብለሽኛል። 50,000 ብር ደግሞ ለሴት ልጅ ከበቂ በላይ ነው እና ስልሽ ሳይሽም መኪናም የለሽም ሳስተውል ማለት ነው። እና እንዴት እስከሆነ መኪና ገዛሽ? መኪና አክቹዋሊ የለኝም ግን እንዴት አወቅ? መኪና ለሱ ያስጠብቃል። ምክንያቱም አለ አይደለ እንዴ ቁርፍም አላሽም ስትመጪም የተሻለ በእግርሽ ነው የመጣሽው። ያየሽ ነበር በእግርሽ ነው የመጣሽው። እና ደግሞ ስልሽ ለሴት ልጅ ብዙ ሴቶች አሉ ብቻቸው ነው። ልክ ነህ። ያው ሴት ልጅ ወጪዋ ይበዛል እንደምታውቀው። የሚያስፈልጓት ነገሮች ብዙ ናቸው ከወንድ ልጅ ይልቅ። ያም ነገር አለ። ፕላስ ደግሞ ያው ብቻዬን ነው የምኖረው ብያለሁ። ቤተሰብ ሩቅ አለ፣ እነሱንም እረዳለሁ ምናምን። ቤተሰቦችን በደንብ ነው የምረጂው ማለት ነው? አዎ እኔ ብቻ ነኝ ያለኋቸው ልጅ። በጣም ደስ ይላል። ነገራችን ላይ እኔ ስልሽ ምን አይነት ሰው እንዳለው መሰለሽ ከራሱ አልፎ አለ አይደል ቤተሰቦችን የሚረዳ እና አይነው በጣም ብዙ ሰዎች ያውቃሉ በ5,000 ብር ደሞዝ እየኖሩ ያሉ። ያ አንተ ግን ወጣት ነህ ማለት እንዴት በዚህ ድረስ ይሄን ሁሉ ሀብት ልታካብት ቻልክ? እንደነገርኩሽ መጀመሪያ ነው ችግር በችግር ያደግኩ ልጅ አይደለም። አክቹዋሊ በጣም ብዙ ገንዘብ ካለው ቤተሰብ ነው የተወለድኩት። ምንም ግን እኔ ምን መሰለሽ አባቴን እያየሁ ነው ያደግኩት እና በጣም ጎበዝ ነው። የእሱም ትምህርት አለ እሱ ላይ የማየው ፓሽን ምናምን አለ አይደለ ከልጅነት ጀምሮ አለ ውስጤ ነው እና እንደ ልጆቹ ራሱ ልጭውት ምናምን አይደለም። ኢቭን ኳስ ሁላ መምታት አልችልም። ምን አይነት ያን ያህል ነው ጨዋታ ላይ የቀነስኩት እና
ከልጅነት ጀምሮ ነው ስራ የራሴን ቢዝነስ መጀመር የጀመርኩ ትንሽ ነገር መሸጥ ምናምን ነገር እንደዛ ጀመርኩኝ። ከዛ በኋላ እንደውም የሆነ እቃ መሸጥ ነው የጀመርኩት። የሆነ ጌጣጌጦችን እያመጣሁኝ የሆነ ከዝን ነበረ ዱባይ የሚመላለስ ልጅ ከሱ ነው እንደውም እቃ እቀበለዋለሁ፣ እነሱን እሸጣለሁ፣ እቀበለዋለሁ፣ እነሱን እየሸጥኩኝ ከዛ ይነሳል አሪፍ ሆኖ ከዛ የተለያዩ እቃዎች ማምጣት ጀመርኩ ምናምን ነገር። አሁን ታዋቂ ነው አስመጪ ላላኪ ሆኛለሁ። ኢቨን አሁን ከእቃ ሁሉ አልፌ ሰውንም መላክ ጀመርኩ። ለዛ ነው የሰውን ግን ያው ትንሽ ነው ገቢ ማገኘው በወር ወደ 2 ነጥብ ምናምን ሚሊዮን በጣም ትንሽ ነው። በጣም ይሄ በዚህ ስራ ማገኘው ማለት ለዛ ነው ይሄ ላይ ፎከስ ማድረግ። ኦኬ በወር ነው የምታገኘው እንደዛ? አዎ በወር በጣም ትንሽ ነው ስለሽ አሁን ከማገኘው እዚህኛው ስራ ላይ ትንሽ እንኳን አይደለም በጣም ትንሽ ነው። ኦኬ ምናልባት አንተ እንደምታገኘው ይሆናል ግን ያው ያን ገና ምናምን በዚህ እድሜክ ይሄን ያክል ገንዘብ ሜክ ማድረግክ ስለሽ አያስገርምም እኮ አይደል እንዴ? በእኔ እድሜ በጣም ብዙ ባለውጭ ያሉት ባለሀብቶች እና ብልጊት የምታያቸው በእኔ እድሜ በጣም ብዙ ቢሊዮነር ነበሩ። እኔ ገና እኮ ሚሊዮነር ገና ነኝ። በውጮቹ ራሱ ገና ለመሆን ትንሽ ይቀረኛል። ለዛ ነው ይሄን ስራ ስለሽ ፎከስ ማላረግበትም እና ስመለስ ነው አሁን ላይ ከዛው ብዬ ነው ማለት ምን ታገኘው ያው እኔ እንደውም ስለሽ ረስቼው ወደ ነበርና አሁን እኮ አንድ ወር ከምናምን በፊት ነው ነገሮችን መገምገም አለብሽ ስራ ቦታ ሄደሽ እና ሄጄ ነገሮችን ሳጣራ ፋይሎችን ሳይ ምናምን ነገር ወጪዎችን ሳይ ስለሽ ድሮ ስለሽ ወደ ሚሊዮን አገኛለሁ አልኩሽ። አሁን በጣም ቀዝቅዞ በወር 1 ሚሊዮን እንኳን አይገባም። ይገኝ ውስጥ የመቶ ምናምን ማለት እንዴት እንደሆነ ራሱ አላውቅም። ለዘና ስጠይቅ ያሉኝ ሌላ ድርጅት አለና እነሱ በጣም እየሰሩ ነው ምናምን እና የሆነች ልጅ አለች በጣም ጎበዝ ነች ምናምን ነገር ሲሉኝ ነው እንደውም አትበይ ደው እንደዚህ ስራ ላይ እኔ በጣም አውቃለሁ እንዴት ስራ እንደሚሰራና ለምን ትይዩ ወደና አላመጣም ብዬ ስቤ ነው አንቺ ጋር እንደደረኩልሽና ፎቶሽን ሳይው ገና ነው በቃ አይደለ እቺ ልጅማ በቃ ልክ ነች ያልኩት። ምክንያቱም በጣም ቆንጆ ነሽ ምናምን ጭራሽ ደግሞ አሁን ሳይሽ አወራርሽ ምናምን አይደለ በጣም ሰው ይማርካል። እኔ እንኳን ወደ ውጭ መሄድ አልፈልግም። በእርግጠኝነት ወደ ውጭ ስለውጭ የሆነ ጥሩ ነገር ብታወሪ በእርግጠኝነት ያው ሰው መሄድ የምፈልግ ይመስለኛል። አሁን ባንቺ ለላከ እንዴት ታረጊዋለሽ? የምሬን ነው። ትንሽ ግፊት ታረጊልኝ ነው። በጣም ጎበዝ ነሽ ነገራችን ላይ እኔ ጎበዝ ነኝ ብዬ አስብ ነበረ። አንቺ አየሁሽ ስለሽ ነው ያደነኩሽ አይደለም። እኔ ትክክለኛ ነገር መናገር ወደ ፊት ለፊት ነው የማወራው እና ለዛ ነው አንቺ ጋር ይወቅሽ ነው ደግሞ በጣም ነው ስለሽ አክቹአሊ ወይ ከፕሮግራም ስለመጣሽ ይሆን አላውቅም። በጣም ቆንጆ ሆነሽ ነው የመጣሽው። አስበሽ ተሳስኝ ነበር የመሰለኝ መጀመሪያ ሳይሽ ቀርመሽ ከፕሮግራም መጥተሽ እንጂ ወጪ ያለው እኮ ነው ያወራው እኮ አልሽኝ እንጂ ስለሽ እኔ ያሰብኩት እንደመጣሽ ከቼጂማ ዛሬ ጉድ አደረገችኝ። ወንድ ልጅ ተበላ ነበር ያልኩት ነው አይ እንደዛ እንኳን አልሰብኩም ነበር እና አንተን ለማሳሳት አይደለም የመጣው አክቹአሊ ስለሽ ለማሳሳት አልመጣሽም ግን ተሳክቶልሻል ብዬ ተሳክቶልሻል ማለት ይገባል። ግን ወንድ ልጅ ተበልቷል ስለሽ በጣም ነው አላባልሽ ደስ ይላል፣ አወራርሽ ደስ ይላል፣ መልክሽ ያው ትሽ ይተወጋ ነው በጣም ቆንጆ ነሽ። እኔ ደግሞ ስለሽ ቆንጆ አይደለም ቆንጆ በጣም ነው የምወደው። ለዛኩ ቆንጆ ነው ያልኩት አንተ የምርሽ ነው? አዎ ቆንጆ ነክ ናቺ ስለሽ ለስራ ምናምን አስበሽ ወይ ስራሽ ለመስራት አስበሽ አስመጣሽ ምን ስራ ቦታ ነው መግባት አስበሽ ነው አይደለም? እኮ ስራውን እኮ አንተን አይደል ይደውልልኝ? አዎ ያናስብ አይደለም ግን ያው አሪፍ ነው ቆንጆ ነው መልክ እያደነኩ እኔም አድናቂ ነኝ። የምርሽ ነው? አዎ ደስ ይላል ስለሽ እኔ ለዛ ቀደም ብዙ ነገር ያመሳሰለ ነገር ነው። አንቺም ጎበዝ ነሽ። እድሜሽ ራሱ ትንሽ ነው የሚመስለው 19 ምናምን ነው የምትመስለው ስታይ። ኧረ አይደለም የምርሽ ነው? 19 አይደለም ስንት 20 ዋው ስለሽ እድሜሽ ራሱ በጣም ያንግ ነሽ። አስቢው በጣም ያንግ በዚህ እድሜሽ የ50 ሺህ ብር ተከፋይ ለ3 አመት ደግሞ ሰርተቻለሁ ብለሽኛል። እንግዲህ ልጅነሽ ነው የገባሽ ማለት ይሄ የሥራ ፍላጎትሽን የሚያሳየው ነው። እኔ ስለሽ እንዳንቺ ሴት ሆና በልጅነቷ እንደዚህ ገንዘብ እያገኘች ለራሷ ሳትል
ልጅነት አለ እኮ አይደል እንዴ? አንቺ ነው የመሰለሽ ልጅ አሁን እንግዲህ በጣም ብዙ ሰው ያሳስተዋል። ወንዶች ራሱ አልፎ አይቀመጡ መሰሱት ይችላል ብዬ አስባለሁ። ግን አንቺ ይሄን ሁሉ ነገር አልፈሽ ጎብዘሽ ቤተሰብሽን እየረዳሽ ልክ ነው። ያው የተለያየ ሰው ያጋጥማል ስራ ላይ አንቺ እሱን ራሱ ስልሽ መመለስ መቻልሽ ራሱ በጣም ደስ ያለኝ ማለት ነው። እኔ ግልጽ ነኝ ስልሽ የሚደብር ነገርም ካለሽ ፊት ለፊት ነው የምነግርሽ። በኋላ የሆነ ነገር ስነግርሽ እንዳይደብርሽ ብዬ ነው ስልሽ የሆነ ያየሁት የሚደብር ነገር ሆነ እዛው እነግርሻለሁ። አሁን እንደዛ ነው ያየሁትን ነገር ግልጽ የሆነ ባህሪ ደስ ይለኛል። ባይዘው ስራ ላይ የሚደነቅ ባህሪ ነው። ስራ ላይ ይፈልጋል፣ ግን ብዙ ሰው ማህበራዊ ላይፍ ላይ ብዙ ሰው አይፈልግም እንደዚህ አይነት ነገር። ያው እንግዲህ ስህተቱን ማመን የማይፈልግ ሰው ነው የማይፈልገው። አንቺ ስህተትሽን ማመን መቀበል ትፈልጊያለሽ ማለት ነው። ካጠፋ ኮርስ ደግሞ አይንሽ በጣም ነው የሚያምረው። ግን እንሰግናለን ይሆናል ፈረንጅ ነው መስማት ግን በነገራችን ላይ ካንተ በላይ ቀይ ነኝ። ቀይ እንዴ ቀይ እኮ እንደውም ያስጠላል። ያንቺ የሚያምር ከለር ነው ያምረኝ ነው። እንደዚህ አይነት ከለር አይቼ አላውቅም ኢትዮጵያ ውስጥ ማለት በምቾት ነው ያደግሽው ማለት ነው አንቺ። ያ መሀል ላይ ለዛ ነው ሰውነትሽን ቆዳሽን ምናምን ነገር በጣም ሰው ተንከባክቦ ቤተሰቦች ተንከባክቦ እንዳሳደጉሽ እኮ ያስታውቃል። ሲጀመር ማለት ያው ወጣት ነህ፣ ገንዘብ አለ፣ ፍቅረኛ ምናምን ይላል። ፍቅረኛ ስልሽ ደስ ይለኛል። ሴቶች በጣም ነው ወደ በነገራችን ላይ ስልሽ ቆንጆ ሴቶች አደንቃለሁ ምናምን ፍቅረኛ ይዤ አውቃለሁ። አውራሽሽ ስልሽ ስራ ምናምን ብዬ አቆምኩ ምናምን ያለልሽ እና ግን ምን አለ መሰለሽ በጣም ብዙ ነገር ፈልጋለሁ ከሴቶች ብዙ ነገር ጠብቃለሁ። ስልሽ እንክብካቤ ፈልጋለሁ። ሴት ልጅ እኮ ናት እንክብካቤ የሚያስፈልጋት። አክቹአሊ ያው ወንድ ልጅም ያስፈልጋል እኮ አይፈልጋለሁ። እኔ ደግሞ በጣም ነው የምፈልገው ስልሽ የተለየ ጸባይ ይሄ ነው። አቴንሽን እፈልጋለሁ በጣም እና እኔ ደግሞ ስልሽ በጣም ፍቅር ሰጪ ነኝ። እነሱም ፍቅር ሊሰጡኝ እፈልጋለሁ። ቅብጥ ያለ ሴት እፈልጋለሁ እና ቀርቤያቸው በቃ እንደዛ ናቸው ብዬሽ ቀርቤያቸው የሆነ ሰዓት ላይ ሲቀየሩ ሳይ ምናምን ነገር አደረገው ወይ ደግሞ በዝዝ ሲሉ ሙዝዝ ሲሉ ምናምን ነገር ያስጠላኛል፣ ይሰለቸኛል። ኦኬ ከቅብጠት ያልፋል ደረጃው ከፊት ከቅብጠት ያልፋል። በጣም በጣም ነው የሚያስጠላው በነገራችን ላይ አንተ እኮ ነው ወዳለው ብላት እንጂ ያው ሴት ልጅ እንዲሁም በተፈጥሮ የሆነ ቀበጥ የሆነ ባህሪ ያንቺ አሁን ደስ ይላል። ቀባይል እኮ አይደል ቅብጠትሽ ምናምን ነገር ለዛ ነው ሲጀመር የማታክሽ ያምረኝ ነው የቅብጠት መስልሽ ነው ፈንክታሽም ደስ ያጨላሽ እኔ ላይ የራሱ ተጋባብኝ አይደል? እንደዚህ ኮስታራ ነበርኩኝ። ዛሬ ገና እንደዚህ ፈገግ ብዬ ተሳዋር ራስ ፈገግታ አላየሁትም፣ ግን ያው የሚያምር ይመስለኛል። አንተም ቆንጆ ስለሆንክ እኔ መስጠለፍ እንዳንቺ አይደለም። እንዴት ያምር አንቺ በጣም ነው የሚያምረውና የኔ በጣም ነው መስጠለፍ ያምር ነው። ያው እንግዲህ ይሄን ያክል ካወራ እኔ አሁን ላይ የሆነ የማስበው ነገር አለ ማለት ወደ ሐዋሳ ምናምን ቦታ አለኝ። ወደ ሐዋሳ ቦታ አለሽ እና ምን ነው ልሸጭ ፈልገሽ ነው? ልሸጥሽ ትፈልጊያለሽ? ልሸጠው ሳይሆን ሆቴል ልሰራበት ነው የምፈልገው። የምርሽ ነው? እና ያው መሰረቱ ምናምን ተጀምሯል። እንደው ግን አንቺ ማለት ፍቅረኛ የለሽም ነው እስካሁን ድረስ ወይስ ነው? ፍቅረኛ የለኝም። የምርሽ ነው? ማለት እስካሁን ድረስ ፍቅረኛ አለሽም? ዲፕሊ እናወራበታለን፣ ችግር የለውም። ስሽማ ቀስ እያልን ተግባባን ስንሄድ እናወራበታለን። ግራ ይገባልሽ አንቺን የመሰለሽ ልጅ እንደዚህ ፍቅረኛ የላትም ቢሉኝ ትንሽ ግራ ይገባል ብዬ ስላሰብኩኝ ያ ሜቢ እና ሐዋሳ መሬት አለኝ ማለት ነው። ከሲዮሮች ነበር አንቺ የሚያየው ምናምን ነገር ራስን መቆጣጠር አቃተኝ። ያ እዛ መሬት አለኝና ሆቴል መስራት ነው የምፈልገው። ያው መሬቱም እንደምታውቀው አሪፍ ነው በጣም ለሚሆን አፈር ይበዛበታል። ብቻ በጣም ቆንጆ ነው። ትልቅ ነው በጣም መሬቱ። አዎ መሬቱ ትልቅ ነው እና እኔ ተለቅ ያለ ሆቴል መስራት ሀሳብ ነው ያለኝ። ያው እንግዲህ እንደ ሀሳብ አንተም ከተስማማክ ሆቴል ምናምን ነገር አብረን ብንሰራው ደስ ይለኛል። እሺ አሪፍ ኦፖርቹኒቲ ነው ያቀረብሽ። በጣም ደስ ይላል። ስለሽ ፈልጋለሁ ግን ፎቶ ተሰይት ይችላል አለ ፎቶሽ ነው አለ ነው ቆዳሽ ምን ደስ የሚል ደስ ይላል። በጣም ነው ተንከባከቢ ማለት ነው። አዎ ያው ምን
ነው ግድ ነው። ደስ የሚል መሬት ስለሽ በጣም ትንሽ ነው። ስለሽ እዚህ ላይ አሁን ሆቴል ለመስራት ትንሽ ወይስ በፎቶ ነው ያየሁት? በፎቶ ስላየሁት ነው። በፎቶ ስላየኸው ነው። ያው ቦታው ላይ ሄደህ ምናምን ነገር ስታየው እንትን ትላለህ። ኮስት በረንበለ ደስ ይላል። ስለሽ ለመስራት ትንሽ ቆንጆ ነው አይደል? በጣም እኮ ማለት አንዳየው ኢንተርሴሽን ከሆነ ይበቃል ብዬ አስባለሁ። ግን ትንሽ በጣም ትልቅ በኔ መስራት ከፈለኩኝ ትልቅ መስራት ከፈለኩ ግን ያምራል። መሬት ያምራል። አይ በጣም ትልቅ መሬት ነው። መሬት ስታከለ መሬት ነው። በዛ ላይ ለመስራትም አሪፍ ነው ቦታው። ስለሽ አስፋልት ነገር አይቻለሁ ልበል ደግሞ ወደ ጎን አካባቢ። ስለዚህ ያው መንገድ ነው ብዬ አስባለሁ። አሪፍ ቦታ ነው ማለት ሼር ነው ፈልጉ ከኔ ጋር እኔ እንደገነባው ነው ፈልጉ ወይስ ለምን አሽጭኝ ነው? አይ እንደዛ ሳይሆን ከእንዴት ነው ትርፍ ይበልጣል አይደለ? ከዛ በኋላ ስራ ሲጀምር ትርፍ ይበልጣል። ስለዚህ ፈቃደኛ ከሆንክ ከአንድ ላይ ብንሰራው ከአንቺ ጋር ምንም አይነት ስራ መስራት ፈልጋለሁ። ምንም እኔ ጎበዝ ሰው አይደለም እኮ። ግን ምን መሰለሽ ማለት እንዴት ነው ሆቴል ነው መስራት ፈልጉ መሰለኝ ለማክሽ ነው እኮ። እንዴት ነው እኩል ነው እንጀምረው ከነገ ነገርሽ ይሄ ቆንጆ ነው ያምራል። ደስ ይላል እኮ። እኩል ነው ፈልጉ ወይስ እኔ ነኝ እንደገነባው የምፈልገው? እኩል ይችላል። ገንዘብ አለሽ ማለት ነው። ይሄን ያህል ማለት ፎቅ ለመገንባት በጣም ብዙ ብር ያስፈልጋል። እኔ ጀምራለሁ ማለት ምንም የተጀመረ ነገር የለውም እንዳየት ከሆነ ግን ይሄ መጀመሪያው ቦታ ነው ማለት የመጀመሪያው ነው። አሁን እንኳን የተወሰነ መሰረት ምናምን ተጨምሯል ማለት ይሄ መጀመሪያ ያነሳሽ ቦታ ነው ፎቶ ነው። ይሄ መጀመሪያ ያነሳሁት ነው። ያው ተጀምሯል መሬቱ። ስለዚህ ያው ማለቂያውን አብረን ብንጨርሰው ይሻላል ብዬ ነው። ገና ጅማሬ ላይ ስለሆነ የቆመው ደስ ይላል። ግን ያው ከኢኮኖሚ አንፃር ነው አክቹዋሊ ያቆምኩት ገንዘቡ ምናምን ነገር ስለሌለ ገንዘቡ ግን ምን መሰለሽ እንደዚህ አይነት ቢዝነስ ጀምር ያው መተማመን ያስፈልጋል አይደለ? ግን ስልሽ እኔ በጣም ወርጅሻለሁ ሞር እንተማመን የተወሰነ ጊዜ ተገናኝተን አይደለ? እኔ ፍቅረኛ የለኝም፣ ሚስት የለኝም፣ ብቻዬን ነው የምኖረው። ብቸኝነት በጣም የሚያስጠላኝ ማለት ነው። አንቺም ደግሞ እንግዲህ ከቤተሰብ ጋር ነው የምኖረው። ይቅርታ ከቤተሰብ ጋር አይደለም ለካሽ ከብቻዬን ነው የምኖረው። ቤተሰብ የለኝም ነው ያልሽኝ ማለት የራሴ ቤተሰብ የለኝም፣ ግን ፋሚሊ ምናምን አለ እኮ። ስለዚህ ማለት የምትፈልጊ ከሆነ ስለሽ ዴት ነገር አድርገን ማለት ግንኙነታችንን ጠንከር ነገር አድርገን አንድ አይደለ? እኔ በጣም ነው ወደድኩሽ የምሬን ነው። ለዛ ነውና እኔም ደስ ብሎኛል። የምርሽ ነው ወይስ ይቅልሽ? ደስ ብሎኛል። ይቅል እኮ አይደለም የምሬን ነው እኮ የጠየኩሽ ነገር ተቀበልሽኝ ነው ወይስ እኮ ዴት እናደርጋለን ማለት ነው እኮ። ስለዚህ ስለሽ ዛሬ ስለሽ ደስ የሚል ቀን ነው። በነገራችን ዛሬ ልደቴ ነው። ሃፒ በርዝዴይ። እኔ ልደቴን ማክበር አልወድም። ለምን? ደስ አይለኝም። ግን ለመጀመሪያ ጊዜ ከአንቺ ጋር ስለሽ ማክበር እፈልጋለሁ እኮ። ስለሽ ብቻሽን ስለምትኖሪ ያው ማደር የከብድሽን ቤት ስላሰብኩኝ ነው ከቤት። አይ ችግር የለውም እኮ ማን ይቆጣጠርኛል እኮ። ግን ከዚህ በኋላ እኔ ያለሁኝ እኔ እቆጣጠርሻለሁ። ያው እንግዲህ ማለት ሰው ሲቆጣጠርሽ ነው እንደፈለሽ። አይ እኔ ችግር የለብኝም ሊቆጣጠረኝ ካገኘሁ እኮ። ስለዚህ ዛሬ አለ አይደል ደስ የሚል ጊዜ ይቻላል። ወደ ቤት አጋቢ ወይኔ እጅሽ ደግሞ ደስ የሚል ለስላሴ ነው ያመረኛ ይቻላል እኮ። ራት ቆንጆ ከፈለግሽ እዚህ ቤትም እናከብረው። ግን እኔ ማውቀው ቤት አለ ነው ቤት። ኦኬ አልጋቸውን ብታይ በጣም ደስ የሚለው። ኦኬ እናያለን። ያምረኝ እኮ ነው አልጋ። ስልሽ አልጋቸው በጣም ሰፊ ነው። ኦኬ አልጋ ሲሰፋ ነው ወይስ ጥበብ ሲመለስ ነው? እንደ ልጁ ይወሰናል ማለት ልጁ እንዴት ወፍራም ከሆነ እንደዛ እያልኩ አይደለም። ያው እንደሚሰራው ስራ አልጋ ይወሰናል እንዴ? እኮ አስነው እኮ እያልኩ
አልጋው ችግር የለውም ይላል እኮ አይ ብዙ ሰዎች ስፍት ሲል ምናምን ነገር ደስ ይላቸዋል ብዙ ሴቶች ያ ችግር የለውም ልክ ነህ ደስ ይላል እኮ ለዛም ሲሆን ደስ ይላል እኮ ለዛ ነው አልጋው ብታይ እንደሚያክል ቤት ነው በይሆን እኔ በጣም ነው የምወደው እዛ ጀራስ ባናንደ ብቻዬን አሳልፋለሁ ኦኬ እዛ ቀረታችን እኔ የምር ማለት ከሴት ጋር ምናምን ገባ መስሎሽ ነው እንደዚህ ነው ቦታ ብቻ ነው የምገባው እና እንዴት ከኔ ጋር መግባት ፈልግ አለመው ነበር ማለት እፈልገው ነበር ከቆንጆ ኮንሽ በቃ የኔ ብያት ከማገባት ሴት ጋር አላደረገ እዚህ አልጋ ላይ ይሄን አልጋ ተርመዝመዙን ማውጣት እፈልጋለሁ ነበር ችግር የለውም ታስብ እኮ ዛሬ ፈልግሽ አሪፍ ጊዜ እናሳልፋለን ልደት ማለት እንደዚህ ቅርብ ስትይ ደግሞ ተቀልሽ ሌላ ነገር እንዳሰብ ያልሽ ነው ይገፋሽ ኦኬ ምድራስከ ጭራሽ በደንብ ቀረሽ እኮ ምን እንዳሰብክ እንድትነግረኝ እኮ ይሄ ቆንጆ ነሽ ከንፈርሽ በጣም ነው የሚያምረው ስለሽ ዘልደህ ጠባቱ እና ላንቺ አስቤኝ ነው ስለሽ እኔ በጣም ራሴን መቆጣጠር አልችልም ወንድ ልጅ ነው ይዘጋል ያ ሁሉም ልክ ነው ወንድ ልጅ ነው ይገባኛል እኮ እና ጥሩ ነው ችግር የለውም ያ ስለሽ በጣም እየሞቀኝ ነው እና ጃኬቴን ዳውልከው ከሞቀ ግን የሆነ ችግር የለውም ደግሞ በኋላ ለሰሽ ሌላ ነገር ነው የሚያምረኝ እንዴት ከዚህ በኋላ እኮ ይቻላል መብት ነው ስለሽ በጣም አተነፋፈስ ይወጣ ተቀየረ እኮ አንቺ አይሾ ስለሽ በማስክ ራሱ ይወጣል እንደዚህ ተንፋሽ ልቤንም አይሾህ በጣም ከምወደው ከምፈልገው ሰው ጋር ሲሆን እንደዚህ መተያና እንደዛ ነው እኮ ስለሽ ይሁን ነገር አድርገሽልኝ ስለሽ እሺ ብለሽኛል በዛው ተከፍለሽኛል እፈልግ ነበር በነገራችን ላይ ማዘርም በጣም እየተገጨቀች ነበር ኦኬ አግባ እያለችና አንቺ የምሰልሽ ልጅ ይላ ሲሄድ አስቢው እንዴት ደስ እንደሚላትና ይሄ ሁሉ ነገር ሰጥሽኝ ማዘር እንደዚህ ማስረሰት ችዬ ማለት አንቺ ምን ነገር አረማረግ ትንሽ አይደለ ራሱ ዳርነት ነው የሚመስለኝና ስለሽ የሆነ ነገር ጥቂ ምን እንዳደርግልሽ ነው ፈልግ አኪል ላይክ መፈልግ ነው እኔ ከዚህ በኋላ ማለት የኔ ማለት ያንቺ ነው ስለሽ ድርጅቱን ከፈልሽ አሁን መስራት ስራ ወደ አንቺ ላዘሮች አረ ነው ወንድ ነው አይ ዳስማሽ ትረስት ማድረግ ደስ ይላል ሰውም አለው በዛሬ ቆንጆ ሴት አምናለሁ አንቺ ነው እኮ ምንድነው ያው እንኳን ያው አነስ ያለች ዝም ብለህ ትንሽ መኪና ብትገዛልኝ ደስ ይለኛል አነስ ያለች መኪና ያ ማለት መንጃ ፈቃድ አለሽ አዎ መንጃ ፈቃድ አለኝ አሁን በቅርብ ነው የጨረስኩት የምርሽ እኮ ነው አነስ ያለች ከምን ስለሽ እኔ መኪና አለኝና ውጪ አሬሽ ነው መኪና በር ላይ ቆመንታ እና ሌላ ያማን ይሆናል አይ ነው ሜቢ ሰው ቢላ ሰው ቆሞ ምናምን ከሆነ ብዬ ነው ራሴ ነውና ስለሽ ከፈለግሽው ስለሽ ሰው የነዶት አይደለም አክቹአሊ በጣም ብዙ ጊዜ የነዶት ስለማልፈልገው ትንሽም አላደርጋኔ ያለ ሞዶ መኪና አለና ወጪ ቆሞ መኪና አዎ ስለሽ መንጃ ፈቃድ ካለሽ ጎበዝ ነሽ ወይ እንደዚህ የምታጥፊኝ ከሆነማ ስለሽ ምንም ነገር ነው ሰጥሽ ጠራንሽ ደግሞ እንደምትስ ቢለው ትንሽ በጣም ትንሽ ፊቴን በጣም የሙቀሰን ፊቴን ታጥቤ ነው ትንሽ ማስክም ስላደረኩኝ አይደል እሺ ትንሽ ፊቴን ውሃ አስነክቼ ሰኔ ቆንጆ መደብሽ ከሆነ እዚህ ቀየለው ኦኬ እንዳትቆይ